ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ? ከእናንተው ከሆነው ከአሁን ስፖርታዊ መረጃዎችን ይዘን ቀርበናል። ትላንትና ምሽት የተደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች እጅግ በጣም ገራሚ ነበሩ። በተለይም በስፔን የተደረገው የአትሌቲኮ ዲ ማድሪድ እንዲሁም የባርሴሎና ጨዋታ እንግዲህ ደም ሁላ የተፋሰሱበት ጨዋታም ነበር። እሱን በስፋት የምንመለከት ይሆናል። አትሌቲኮ ዲ ማድሪድ ማለፉን አረጋግጧል። ፓሪስ ሳን ዠርሜን እንዲሁ ከሜዳቸው ውጪ 2-0 በሆነ ውጤት በማሸነፍ እንግዲህ ወደ ቀጣዩ ዙር ማለፋቸውን ያረጋግጡበት ሌላኛው መርሃ ግብር ነው። ዛሬም የሚደረጉ የአውሮፓ ቻምፒየንስ ሊግ ተጠባቂ መርሃ ግብሮች አሉ። በተለይም በአሊያንዝ አሬና በጀርመን ባየር ሙኒክ ሪያል ማድሪድን የሚያስተናግድበት፣ በኤሚሬትስ ደግሞ አርሰናል ስፖርቲንግ ሊዝበንን የሚያስተናግድበት ጨዋታዎች የምንመለከት ይሆናል። ከዚህም በተጨማሪ የክለብ መረጃዎችን እንዲሁ እንመለከታለን። አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ማንቸስተር ሲቲ፣ ባርሴሎና እንዲሁም ሌሎች ክለቦችን በስፋት የምንመለከት ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛቸዋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ከሀገር ውስጥ መረጃዎቻችን ስንጀምር ሲዳማ ቡና ወደ ድል የተመለሰበት የኢትዮጵያ የሲቢ መርሃ ግብር በትላንትናው ዕለት ተደርጓል። ከኢትዮጵያ ንግድ ባንክ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻሉት። የሲዳማ ቡናን የማሸነፊያ ግብ አቤል እያለው ማስቆጠር ችሏል። አቤል እያለው በአመቱ ያስቆጠረውን የሊግ ግብ 12 በማድረስ የሊጉ የኮከብ ጎል አግቢነትን እየመራም ይገኛል። ሲዳማ ቡና ማሸነፉን ተከትሎ የሊጉን መሪነት ወደ 8 ነጥብ ከፍ ማድረግም ችሏል። የሊግ የደረጃ ሰንጠረዡን ስንመለከት ሲዳማ ቡና በ51 ነጥብ አንደኛ ደረጃ ላይ የተቀመጠ ሲሆን ኢትዮጵያ ንግድ ባንክ በ34 ነጥብ 9ኛ ደረጃ ላይ ተቀምጧል። ሌላኛው ኢትዮ ኤሌክትሪክ ድል ያደረገበትም ሳምንት ነው። በሲቢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ኢትዮ ኤሌክትሪክ አዳማ ከነማን 1-0 በሆነ ውጤት ማሸነፍም ችሏል። የኢትዮ ኤሌክትሪክን የማሸነፊያ ግብ ያሬድ እየማነ ከመረብ እያሳረፈም ተጫዋች ነው። አዳማ ከነማ 5ኛ ተከታታይ ሽንፈቱን ነው ማስተናገድም የቻለው። የሊግ የደረጃ ሰንጠረዡን ስንመለከት ኢትዮ ኤሌክትሪክ በ41 ነጥብ 4ኛ፣ አዳማ ከነማ በ33 ነጥብ 10ኛ ደረጃ ላይም ተቀምጧል። አጼዎቹም እንዲሁ ድል ማድረግም ችሏል። ፋሲል ከነማ ከወላይታ ዲቻ ጋር ያደረጉትን ጨዋታ 1-0 በተመሳሳይ ያሸነፈ ሲሆን የአጼዎቹን የማሸነፊያ ግብ ታምራት እያሱ አስቆጥሯል። የሊግ ደረጃቸው ፋሲል ከነማ በ42 ነጥብ ወደ 3ኛ ደረጃነት የመጣበትን እየተመለከተን ሲሆን ወላይታ ዲቻ በ31 ነጥብ 15ኛ ደረጃ ላይ ተቀምጧል። ኢትዮጵያ ቡና ከሀዲያ ሆሳና ጋር ያደረጉትን የሊግ መርሃ ግብር 2 አቻ በሆነ ውጤትም ያጠናቀቁ ሲሆን ለቡናማዎቹ ግቦችን ዘላለም አባተ እንዲሁም ደግሞ ራምኬል ጀምስ ማስቆጠር ችሏል። ኢዮብ አለማየሁ እንዲሁም ብሩክ በየነ ሀዲያ ሆሳናን አቻ ያደረጉ 2 ጎሎችን ያስቆጠሩ ሲሆን በደረጃ ሰንጠረዥ ኢትዮጵያ ቡና በ37 ነጥብ 7ኛ ደረጃ፣ ሀዲያ ሆሳና ደግሞ በ33 ነጥብ 11ኛ ደረጃ ላይ መቀመጣቸውን እንዲሁ ተመልክተናል። ከሀገር ውስጥ መረጃዎቻችን ይህንን ከነገርናችሁ ዘንዳ እንግዲህ ወደ ውጪ መረጃዎቻችን እንለፍ። በአውሮፓ ቻምፒየንስ ሊግ ትላንትና የአራት ውስጥ የሚገቡ 2 ክለቦች ተለይተውም ታውቋል። እጅግ በጣም ተጠባቂ 2 መርሃ ግብሮች ተደርገውም ነበር። ትላንትና እንግዲህ አትሌቲኮ ዲ ማድሪድ ከባርሴሎና እንዲሁም ደግሞ ሊቨርፑል ከፓሪስ ሳን ዠርሜን የአውሮፓ ቻምፒየንስ ሊግ 4 ውስጥ ለመግባት የሚደረግ ፉክክርን በትልቁ ተመልክተናል። በተለይም አትሌቲኮ ዲ ማድሪድ ከባርሴሎና እጅግ በጣም አስገራሚው ጨዋታ በስፔን ዋንዳ ሜትሮፖሊታኖ ስቴዲየም ተመለከትን። ገና በ4ኛው ደቂቃ ላይ ላሚን ያማል ያስቆጠራት ጎል እንግዲህ ጨዋታው እጅግ በጣም እንድትደምቅ መንስኤ መሆነች። ፌራን ቶሬዝ እንዲሁ አሲስት ያደረገበት ጨዋታ ነበር። ለዚህ ጎል እንግዲህ ዋናው መንስኤ ተጫዋቹ እንዲሁ የ17 ዓመቱ ስፔናዊ ላሚን ያማል መሆኑን ተመልክተናል። የአትሌቲኮ ተጫዋቾችን እንዲሁ ፕሬስ በማድረግ ነበር ይህን ጎል ማግኘትም የቻለው። ከዛ በ24ኛው ደቂቃ ላይ ከዳኒ ኦልሞ የተሻገረለትን ኳስ ፌራን ቶሬዝ በማስቆጠር እንግዲህ በአግሪጌት 2 አቻ መሆንም ቻሉ። ባርሴሎናዎች በዚህ ሰዓት ላይ እጅግ በጣም በሞራልም ተነስተውም ነበር። ነገር ግን በ31ኛው ደቂቃ ላይ ከሎሬንቴ የተሻገረለትን ኳስ አዲሞላ ሉክማ በማስቆጠር እንግዲህ 2-1 ቢመሩም አትሌቲኮ ዲ ማድሪዶች በአግሪጌት ግን 3-2 መሆንም ቻሉ። ጨዋታው በዚሁ ነው መጠናቀቅ የቻለው። የመጀመሪያው አጋማሽ ላይ እንግዲህ ፌራን ቶሬዝ 57ኛው ደቂቃ ላይ በሁለተኛው አጋማሽ ጎል ማስቆጠር ቢችልም ከጨዋታ ውጪ በመባል በቫር የተሻረበትን አጋጣሚ ተመልክተናል። ትላንትና ሙሉ አቅማቸውን ባርሴሎናዎች ተጠቅመውም ነበር። በመጀመሪያው አጋማሽ እንግዲህ በክንፍ ከማጥቃት ይልቅ በመሃል ቦታ ላይ በማጥቃት እንግዲህ ብዙ ሙከራዎችን ለማድረግ ሞክረውም ነበር። እንደ ዳኒ ኦልሞ እንዲሁም ደግሞ ጋርሺያና ፔድሪ የመሳሰሉ ተጫዋቾች መሀሉን እጅግ በጣም ተቆጣጥሮት እንዲሁም ብዙ ሙከራዎችን ሲያደርጉ ተመልክተንም ነበር። በዚህም ውጤታማ በመሆን 2 ጎሎችን ማስቆጠርም ቻሉ። የመጀመሪያው አጋማሽ በዚሁ ተጠናቀቀ። በሁለተኛው አጋማሽ ግን ክንፎቹን ለመጠቀም ሲሞክር በፌራን ቶሬዝ
በላሚን ያማል እንዲሁም በተቃራኒው ደግሞ እንደ ፌራን ቶሬዝ፣ ፌርሚን ሎፔዝ የመሳሰሉ ተጫዋቾች በክንፍ ለመጫወት ሲሞክርም ተመልክተንም ነበር። ብዙ ሙከራዎችን ያላደረጉት ጥረት የለም ባርሴሎናዎች ከሜዳቸው ውጪ ወደ አራት ውስጥ ለማለፍ፣ ነገር ግን ሳይሳካላቸውም ቀርቷል። አትሌቲኮ ዲ ማድሪዶች እንግዲህ በአሰልጣኛቸው እየተመሩ ዲያጎ ሲሞኒ የቻይናን ግንብ የሰሩ ይመስልም ነበር። ይህን የተከላካይ ስፍራ በርጥሶ ለመግባት ለባርሴሎናዎች እጅግ በጣም አዳጋች ነበር። በርካታ ሙከራዎችን ነው በጨዋታው ማድረግም የቻሉት። ቁጥራዊ መረጃዎችን ስንመለከት ወደ 15 የሚጠጉ ሙከራዎችን እንዲሁ አድርገውም ነበር ባርሴሎናዎች። ነገር ግን 8ቱ ኦን ታርጌት ቢሆንም ተከላካዮቹ እንዲሁም ደግሞ በረኛው እጅግ በጣም ድንቅ በመሆኑ ትላንትና ከሁለት በላይ ጎሎችን ማስቆጠር አልቻሉም። እንዲሁ ባለሜዳውም 15 ሙከራዎችን አድርጎ ነበር። 5 ኦን ታርጌቶችን መሞከር መቻሉ ነው የተመለከትነው። 71% የጨዋታ ብልጫ ነበራቸው ባርሴሎናዎች፣ 29% ብቻ ነው ኳሱን መቆጣጠር እየቻለው የዲያጎ ሲሞኒው አትሌቲኮ ዲ ማድሪድ። ነገር ግን ምንም እንኳን ኳሱን ለባርሴሎና ቢለቅም ዋና አላማውን ግን አሳክቷል። ወደ አራት ውስጥ የሚያልፍበትን ትላንትና ያረጋገጠበትን ውጤት ነው መያዝም የቻሉት። ድንቅ ጨዋታ ድንቅ ጊዜን የተመለከተበት የአውሮፓ ቻምፒየንስ ሊግ ምሽት ትላንትና እንግዲህ በስፔን እየተመለከትነውም ጉዳይ ነው። የተለያዩ ለውጦችንም በሁለተኛው አጋማሽ አሰልጣኝ ሃንሲ ፊሊክ ለማድረግም ሲሞክርም ተመልክተንም ነበር። ከመጀመሪያው አሰላለፍ እንግዲህ እንደ ፌራን ቶሬዝ፣ ፌርሚን ሎፔዝ የመሳሰሉ ተጫዋቾችን በመቀየር እንደ ማርከስ ራሽፎርድ እንዲሁም ደግሞ ሮበርት ሌቫንዶስኪ የመሳሰሉ ተጫዋቾችን በማስገባት እንግዲህ በማጥቃቱ ላይ እጅግ ጥሩ እንቅስቃሴ እንዲያደርጉ ሙከራ አድርጎ ነበር። ነገር ግን ሊሳካላቸው አልቻለም። ኤሪክ ጋርሻ እንዲሁ በቀይ ካርድ የወጣበት የሁለተኛው የመልስ ጨዋታም የተመለከትንበት ጉዳይ ነው። በ79ኛው ደቂቃ ላይ እንግዲህ ቫር ተመልክተው ቀጥታ ሬድ ካርድ ተመልክቷል። የመጀመሪያው ጨዋታ ላይ እንዲሁ ፓው ኩባርሲ በቀይ ካርድ መውጣቱን እናስታውስም ነበር። የፓው ኩባርሲ መውጣት ነበር ባርሴሎናን 2-0 እንዲሸነፍ መንስኤም የሆነው። በትላንትናው ዕለት ደግሞ በ79ኛው ደቂቃ ላይ ኤሪክ ጋርሻ በቀይ ካርድ እንዲሁ መውጣትም ችሏል። እጅግ ተበሳጭቶ ነበር ሲወጣ የተመለከት ነው። ባርሴሎናዎች ትላንትና እድለኛ ባይሆኑም አትሌቲኮ ዲ ማድሪዶች ግን ወሳኝ ጨዋታን በማሸነፍ ወደ አራቱ ማለፍም ችለዋል። አትሌቲኮ ዲ ማድሪድ ቀጣይ እንግዲህ የአርሰናልና የስፖርቲንግን አሸናፊ የሚያገኝም ነው የሚሆነው። አሰልጣኝ ዲያጎ ሲሞኒ ይህ ለእኛ ትልቅ ውጤት ነው፣ በሜዳችን እንደማንሸነፍ እናውቀው ነበር ሲሉ መግለጻቸውን ነው የተመለከት ነው። አትሌቲኮ ዲ ማድሪድ እንግዲህ ከ1997 በኋላ በአውሮፓ ሻምፒየንስ ሊጉ በሜዳው ተሸንፎ እንዲሁ ወድቆም አያውቅም። ትላንትና ቢሸንፍም ግን በአግሪጌት ማለፉን ነው እንዲሁ ማረጋገጥም የቻለው። ከዚህ በፊት አትሌቲኮ ዲ ማድሪዶች ለፍጻሜ እንደደረሱ ከዚህ ያለፉትን 10 ዓመታት ውስጥ እናስታውስም ነበር። ነገር ግን ሪያል ማድሪድ ጋር በፍጻሜው በተገናኙበት ሙሉ ጨዋታ በሪያል ማድሪድ ተሸንፈው እንግዲህ ዋንጫውን ማጣተም ችለውም ነበር። ከዚህ በፊት ብዙ ሽንፈቶችን ካስተናገዱ በኋላ በተለይም ሪሞንታዳ ይፈጸማሉ ተብሎ ተጠይቀው ከዚህ በፊትም አንድን ሀሳብ ነግረውም ነበር። በተለይም ክርስቲያኖ ሮናልዶ እያላቸውም እሱ ቢኖር ይገለብሱት ነበር፣ ነገር ግን እሱ ስለሌላቸው ብለውም ነበር። ትላንትና ላሚን ያማል የተቻለውን ሁሉ ሲያደርግም ተመልክተናል። ጎል ከማስቆጠሩም በላይ ብዙ አሲስት ለማድረግ የሚሞክራቸው እንዲሁም 16-53 እጅግ የሚገርም እንቅስቃሴን ያሳየን ተጫዋችም ነበር። ምናልባትም የሚቀጥሉትን 10 ወይም ደግሞ 15 ዓመታት ሊነክስበት የሚችልበት እድል እንዳለ አሁንም ፍንጭ እየሰጠን ይገኛል። ይህ የ17 ዓመት ስፔናዊ ተጫዋች በጨዋታው ላይ ዳኒ ኦልሞ ከጨዋታው ኮከብ ተብሎ መመረጡን ነው እየተመለከተን የምንገኘው። ይህም እንግዲህ ትላንትና ምን ያህል ጥሩ እንቅስቃሴ ያደረገበት አጋጣሚ እንደሆነ የተመለከትነውም ጉዳይ ነው። ሌላኛው በእንግሊዝ የተደረገው ጨዋታም ነበር። በአንፊልድ ሊቨርፑል ፓሪስ ሰን ዠርሜንን ያስተናገደበት ጨዋታ ዳግም በመልሱም ጨዋታ 2-0 ተሸንፏል። ሊቨርፑል የመጀመሪያውን ጨዋታ 2-0 በሆነ ውጤት ከሜዳ ውጭ ተሸንፈው መምጣታቸውን እናስታውሳለን። የመልሱ ጨዋታ ግን ያንን አይደግምም ሲሉ ገልጸው እንደነበር እናስታውሳለን። ነገር ግን ዳግም ይህ ጨዋታ ሪፕሌይ ይመስል እንግዲህ ትላንትናም እንዲሁ ፓሪስ ሰን ዠርሜን 2-0 ማሸነፍም ችሏል። ምንም እንኳን ሊቨርፑሎች ትላንትና ጥሩ እንቅስቃሴ ለማድረግ ቢሞክሩም ፓሪስ ሰን ዠርሜኖች በመልሶ ማጥቃት ብዙ ሙከራዎችን አድርገዋል። በሁለተኛው አጋማሽ ኦስማን ዴምቤሌ በ72ኛው ደቂቃ ላይ እንዲሁም በ91ኛው ደቂቃ ላይ የተሻገረለትን ኳስ በማስቆጠር 2-0 እንዲያሸንፉ መንስኤም ሆኗል። ጨዋታው በጀመረ በ31ኛው ደቂቃ ላይ ሁጎ ኤኪቲኬ ከባድ ጉዳት አስተናግዶ መውጣቱን ነው የተመለከትነው። ይህ ፈረንሳዊ ተጫዋች የዓለም ዋንጫ ጭምር እንደሚያልፈው ነው በአሁኑ ሰዓት ላይ እየተገለጸ የሚገኘው። ድንገተኛ ጉዳት በማስተናገዱ ምክንያት በሞሐመድ ሳላህ ተቀይሮ መውጣቱንም የተመለከትነውም ጉዳይ ነው። ትላንትና ሊቨርፑሎች በሜዳቸውና በደጋፊዎች ፊት በተለይም የመጀመሪያ አጋማሽ ላይ ጥሩ እንቅስቃሴ ማድረግም ችለው ነበር። በሁለተኛው አጋማሽ ግን የፓሪስ ሰን ዠርሜኖችን የመልሶ ማጥቃት መቋቋም አቅቷቸውም ተመልክተንም ነበር።
ፓሪስ ሳን ዠርሜን በኩል እንዲሁ ሁለት ተጫዋቾች በጉዳት ምክንያትም ወጥተዋል። ኑኖ ሜንዴዝ በ38ኛው ደቂቃ ላይ ተቀይሮ የወጣበትን አጋጣሚ እየተመለከተን ሲሆን በ52ኛው ደቂቃ ላይ ደግሞ ዲዜሬ ብራድኪ ባርኮላ እንዲሁ ተቀይሮ መውጣቱን ነው የተመለከትነው። ፓሪስ ሳን ዠርሜን ትላንትና 12ቱን ሙከራዎች ያደረጉ ሲሆን 6 ኦን ታርጌቶችን ማድረግም ችሏል። 2 ጎሎችን አስቆጥሯል። ባለሜዳዎቹ ሊቨርፑሎችን ስንመለከት 21 ሙከራዎችን ነው ማድረግ እየቻሉት፣ ነገር ግን 5ቱ ብቻ ነበሩ ጥራታቸውን መጠበቅ እየቻሉት ኦን ታርጌት መሆን እየቻሉት፣ ጎሎችን ግን ሊያስቆጥሩም አልቻሉም። በዚህም የተነሳ ፓሪስ ሳን ዠርሜን እንዲሁ በተከታታይ ሁለተኛ ዓመት እንግዲህ ወደ ግማሽ ፍጻሜ ማለፍም ችሏል። አምና የአውሮፓ ሻምፒዮንስ ሊግ አሸናፊ መሆኑን እናስታውሳለን። በአሁኑ ሰዓት ላይ የባየር ሙኒክ እንዲሁም የሪያል ማድሪድ አሸናፊ ነው የሚጠብቁት የአሰልጣኝ ሉዊስ ኤንሪኬው ፓሪስ ሳን ዠርሜኖች የአምና ሻምፒዮኖቹ ሊቨርፑሎች አሁንም ቢሆን እንግዲህ ወደ ግማሽ ፍጻሜው ማለፍም አልቻሉም። በአሁኑ ሰዓት ላይ እንግዲህ ሌላ ጥያቄ አሰልጣኙ እየተነሳባቸውም ይገኛል። አሰልጣኝ አርነ ስሎት ትላንትናም ያልተጠበቀ ሽንፈቶችን አስተናግዶም ነበር። በጨዋታው ላይ ዶሚኒክ ሶቦስላይ የጨዋታው ኮከብ የሚያስብለውን እንቅስቃሴ ለማድረግ ሲሞክርም ተመልክተንም ነበር። ነገር ግን ኦስማን ዴምቤሌ 2 ጎሎችን በማስቆጠር እንግዲህ የጨዋታው ኮከብ ተብሎ የተመረጠ ተጫዋች መሆኑን ነው እየተመለከትንም የምንገኘው። በዚህም ጥሩ እንቅስቃሴ የተደረገበትን የትላንትና የአንፊልድ ጨዋታም ተመልክተናል። ሙሐመድ ሳላም የመጨረሻ የአውሮፓ ቻምፒየንስ ሊግ ጨዋታውን በሊቨርፑል ቤት ያደረገበት የመጨረሻው ጨዋታ ነው። ሞ ሳላ እንግዲህ ከሊቨርፑል ጋር እንደሚለያይ ካረጋገጠ በኋላ ይህ የመጨረሻው ጨዋታ መሆኑ ነው እየተመለከትን የምንገኘው። እጅግ ጥሩ እንቅስቃሴ በተደረገበት የፓሪስ ሳን ዠርሜን ጨዋታ ሙሐመድ ሳላ ትላንትና ተቀይሮ ገብቶ ነገር ግን ቲሙን ሊያድነውም አልቻለም። ሊቨርፑል በ2025/26 ከሁሉም ዋንጫዎች ውድድር ውጪ መሆኑን ያረጋገጠበትን ውጤት ነው ትላንትና እንዲሁ ማረጋገጥ እየቻለው። ሊቨርፑል ባደረጓቸው ያለፉት 5 ጨዋታዎች 4ቱን መሸነፍ መቻላቸውን ነው የተመለከትነው። ፓሪስ ሳን ዠርሜን የእንግሊዝ ክለቦች በጎል መጨቆኑን ቀጥሎበታል። ቼልሲ ላይ 8 ጎሎችን ማስቆጠሩን እናስታውሳለን። 16 ጥሎ ማለፍ ውስጥ በአሁኑ ሰዓት ላይ ደግሞ ሊቨርፑልን 4 ጎል በማስቆጠር እንግዲህ ከጨዋታው ማለፍ መቻሉን ነው እንዲሁ እየተመለከትን የምንገኘው። ጥሩ እንቅስቃሴ በተደረገበት በዚህ ጨዋታ አሰልጣኝ አርነ ስሎት ግን ይህን ጨዋታ ለመቀየር ብዙ ሙከራዎችን ቢያደርጉም የሉዊስ ኤንሪኬው ቲም እጅግ ጥሩ እንቅስቃሴ በማድረግ ወደ ግማሽ ፍጻሜ ማለፍም ችሏል። በዚህም አትሌቲኮ ዲ ማድሪድ እንዲሁም ፓሪስ ሳን ዠርሜን ወደ 4ቱ ግማሽ ፍጻሜ ውስጥ ያለፉ ክለቦችም ሆነዋል። በዛሬው ዕለት ደግሞ አርሰናል ወይስ ደግሞ ስፖርቲንግ ሊዝበን፣ ባየር ሙኒክ ወይስ ደግሞ ሪያል ማድሪድ ማን ያልፋል የምንመለከተው ነው የሚሆነው። የአውሮፓ ቻምፒየንስ ሊግ ዛሬም ቀጥለው የሚካሄዱም ይሆናሉ። ዛሬም የሚጠበቁ ጨዋታዎች አሉ። ከነዚህም መካከል እንግዲህ ምሽት 4 ሰዓት ላይ የሚደረገው የፍላይ ኤምሬትስ እንዲሁም ደግሞ የአሊያንዝ አሬና ተጠባቂ ጨዋታዎች አሉ። እነዚህ ሁለቱም ክለቦች 4 ውስጥ ለመግባት የመልስ ጨዋታቸውን የሚያደርጉ ነው የሚሆኑት። አርሰናል እንዲሁም ባየር ሙኒክ ሁለቱም ባለሜዳ ክለቦች እንግዲህ ከሜዳቸው ውጪ አሸንፈው መውጣትም ችለዋል። አርሰናል ወደ ፖርቹጋል አቅንቶ 1-0 በሆነ ውጤት ማሸነፉን እናስታውሳለን በካይ ሃቨርትስ ብቸኛ ጎል። ባየር ሙኒክ ደግሞ በሉዊስ ዲያዝ እንዲሁም ደግሞ በሃሪኬን ጎሎች 2-1 በሆነ ውጤት ማሸነፉን እናስታውሳለን። ብቸኛዋን ጎል ኪሊያን ምባፔ ነበር ለሪያል ማድሪድ ማስቆጠር የቻለው። ዛሬ የመልስ ጨዋታ በሁለቱም ክለቦች መካከል የሚጠበቅ ነው የሚሆነው። አርሰናል በእንግሊዝ ፕሪሚየር ሊግ መሸነፉን ተከትሎ እንግዲህ እንዲሁም ተጫዋቾቻቸው መዳከማቸው፣ አንዳንዱ ደግሞ በጉዳት አለመኖራቸውን ተከትሎ አንዳንድ አሳሳቢ ነገሮች እንዳሉ እየተገለጸም ይገኛል። ነገር ግን በሜዳውና በደጋፊዎች ፊት አንጻራዊ ቀለል ያለውን ስፖርቲንግ ሊዝበንን የሚገጥም ይሆናል። ስፖርቲንግ ሊዝበን ቦዶ ግሊምትን እንግዲህ ከሜዳቸው ውጪ 3-0 ተሸንፈው መጥተው በሜዳቸው ግን 5-0 በሆነ ውጤት ማሸነፋቸውን እናስታውሳለን። በዛም ጨዋታ ወደ ቀጣዩ ዙር የሚያሳልፋቸውን ውጤት ይዘው ነበር ማለፍም የቻሉት። በሜዳቸው ግን እስከ 92ኛው ደቂቃ ላይ ከአርሰናል ጋር ባደረጉት ጨዋታ 0-0 ቆይተው በስተመጨረሻም ተቀይረው የገቡት ካይ ሃቨርትስ እንዲሁም ደግሞ ጋብሪኤል ማርቲኔሊ በሰሩት ለውጥ ምክንያት 1-0 ተሸንፈው መውጣት ችለው ነበር። ዛሬ ከሜዳቸው ውጪ ነው ሌላው ከባዱን ክለብ እንዲሁ የሚገጥሙት ስፖርቲንግ ሊዝበኖች። አሰልጣኝ ሚኬል አርቴታ እንግዲህ የአውሮፓ ቻምፒየንስ ሊግ ፋቨራይት ክለብ እንደሆነ ይታወቃል። አርሰናል ይህም የዛሬው ጨዋታ ተጠባቂም ነው የሚያደርገው። ነገር ግን በዛሬው ጨዋታ ላይ ላይገኙ የሚችሉ ተጫዋቾች እንዳሉ እየተገለጸ ይገኛል። ተከላካዩ ጁሊያን ቲምበር አሁንም በመሰል ጉዳት ምክንያት የዛሬው ጨዋታ ላይ ላይገኝ የሚችልበት እድል እንዳለ በሰፊው የተገለጸ ሲሆን የአጥቂው ስፍራ ተጫዋች የሆነው እንግሊዛዊ ቡካዮ ሳካም እንዲሁ በተጨማሪ ጉዳት ላይ እንዳለ ተገልጿል። ሪካርዶ ካላፊዮሪ፣ ሚኬል ሜሪኖ እንዲሁም ደግሞ ማርቲን ኦዴጋርድም ጉዳት ላይ ያሉ ተጫዋቾች ናቸው። የመገኘት እድላቸው ጠባብ ነው። ሚኬል ሜሪኖ እንደማይገኝ ነው የተረጋገጠው። ዲክላን ራይስም እንግዲህ ትላንትና ልምምድ አለመስራቱን ተከትሎ አጠራጣሪ ጉዳይ ውስጥ እንዳለ አሰልጣኙም አረጋግጠዋል። እስከ ነገ ጠዋት ማየት አለብን ሲሉ ነው ስለ ዛሬው እየተናገሩም የሚገኙት። የዛሬው ጨዋታ እንግዲህ ምናልባትም
ተጠባቂ ያደርጓል። በስፖርቲንግ ሊዝበን በቅጣት ምክንያት ሞርተን ሁጅልማን በመጀመሪያው ጨዋታ ባይኖርም በዛሬው ጨዋታ ላይ ግን ይመለሳል። ይህም ለስፖርቲንግ ሊዝበኖች እጅግ በጣም ተጠባቂ ያደርጋቸዋል። በእነዚህ ሁለቱ ክለቦች በአውሮፓ ቻምፒየንስ ሊግ ጥሩ ቁጥር ወይም ደግሞ ስታቲክስ ያላቸው ተጫዋቾችን ስንመለከት ጋብሪኤል ማርቲኔሊ ምንም እንኳን በእንግሊዝ ፕሪሚየር ሊግ የደከመ ቢሆንም በአውሮፓ ቻምፒየንስ ሊጉ ግን 6 ጎልና 2 አሲስት በማስመዝገብ በአርሰናል ቤት ይጠቀሳል። ቪክተር ዮከረስ 4 ጎልና 1 አሲስት፣ ካይ ሃቨርትዝ ደግሞ 3 ጎልና 1 አሲስት ያስመዘገቡ ተጫዋቾችም ናቸው። በስፖርቲንግ ሊዝበን ቤት ሉዊስ ሱዋሬዝ አዲሱ አጥቂ 5 ጎልና 2 አሲስት ያስመዘገበ ሲሆን ትሪንካው 4 ጎልና 3 አሲስት እንዲሁም ደግሞ ጆቫኒ ኩዌንዳ 2 ጎልና 2 አሲስት ያስመዘገቡ ተጫዋቾች ናቸው። ይህ ጨዋታ ዛሬ ምሽት 4 ሰዓት ላይ የሚጀምር ነው የሚሆነው። ተጠባቂ ጨዋታ ነው። ይህም ጨዋታ እንግዲህ ምሽት የምንመለከት ይሆናል። አንዳንድ ዘገባዎችን እየተመለከትን ነበር። በዛሬው ጨዋታ ላይ ላይገኙ የሚችሉ አንዳንድ ተጫዋቾች እንዳሉ መረጃዎች እየተገለጸ ነው የሚገኙ። ከነዚህም መካከል ቀደም እንደነገርናችሁ ሳካ፣ ኦዴጋርድ፣ ቲምበር፣ ራይስ እና ሪካርዶ ካላፊዮሪ በዛሬው ጨዋታ ላይ አይገኙም። በትላንትና ዕለት ልምምድ ያልሰሩት እነዚህ ተጫዋቾች ላይገኙ እንደሚችሉ አሰልጣኙ ፍንጭ መስጠታቸውን እንዲሁ በፕሬስ ኮንፈረንሳቸው ያረጋገጡት ጉዳይ ነው። ይህንን እንዲሁ እንመለከታለን። ሌላኛው በተመሳሳይ ምሽት 4 ሰዓት ላይ በጀርመን አሊያንዝ አሬና ስቴዲየም የሚደረገው የባየር ሙኒክና የሪያል ማድሪድ ተጠባቂ መርሃ ግብር ነው። እነዚህ ሁለቱ ክለቦች እንግዲህ በአውሮፓ ቻምፒየንስ ሊግ እጅግ ትልቅ ክብረ ወሰን ያላቸው ናቸው። ሪያል ማድሪድ 15 ዋንጫዎችን እያነሳ ሲሆን ባየር ሙኒክ ደግሞ ወደ 8 የሚጠጉ ዋንጫዎችን በማንሳት እንግዲህ የሚጠቀሱ ሁለት ክለቦችም ናቸው። በዛሬው ጨዋታ ላይ ይጠበቃሉ። በተለይም የመጀመሪያውን ዙር ጨዋታ ባየር ሙኒክ ማሸነፉን ተከትሎ እንግዲህ ሪያል ማድሪድ ዛሬ ከባድ ፈተና ይገጥመዋል። ምንም እንኳን አንድ የጎል ልዩነት ቢኖርም እንግዲህ ከሜዳቸው ውጪ መጫወታቸው ሊከብዳቸው እንደሚችል ነው እየተገለጸ የሚገኘው። ሳልቫኖ ቪንቺች የጨዋታውን ዳኝነት የሚመሩ ዳኛ መሆናቸው ነው እየተገለጸም የሚገኘው። እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ ባየር ሙኒክ 17 ጊዜ በማሸነፍ ታሪክ የበላይነት ያለው ሲሆን ሪያል ማድሪድ 15 ጊዜ ማሸነፍም ችሏል። 6 ጊዜ ደግሞ በአቻ ውጤት ነው ማጠናቀቅም የቻሉት። ነገር ግን በአውሮፓ ቻምፒየንስ ሊጉ ሪያል ማድሪድ የታሪክ የበላይነትም አለው። በቅርብ ጊዜ እንግዲህ ለመጨረሻ ጊዜ ያደረጉትን ጨዋታ አብዛኞቹን ማሸነፍ ችሎ ነበር። ባለፈው ጨዋታ እስኪሸነፉ ድረስ ማለት ነው። የዛሬው ጨዋታ በሁለቱም ክለቦች መካከል እጅግ በጣም ተጠባቂ ነው። የማይገኙ ተጫዋቾችን በጉዳት ምክንያት ስንመለከት ሌናርድ ካርት በጉዳት ምክንያት አይገኝም። ሌሎቹ ግን እንዲሁ እንደሚገኙ ነው አሰልጣኝ ቪንሴንት ኮምፓኒ ያረጋገጡት። በባየር ሙኒክ በኩል የማይገኘው ብቸኛ ተጫዋች መሆኑ ተረጋግጧል። በሪያል ማድሪድ በኩል ቲቦት ኮርቷ አሁንም ወደ ሜዳ እንደማይመለስ የተገለጸ ሲሆን ኦሪዮል ቹዋሚኒ በቢጫ ካርድ ምክንያት በዛሬው ጨዋታ ላይ አይገኝም። ራውል አሴንሲዮ ጉዳት ላይ ይገኛል። ሮድሪጎ እንዲሁ በኤሲኤል ጉዳት ምክንያት የማይገኝ ተጫዋች ነው። በእነዚህ ሁለቱ ክለቦች መካከል ሃሪኬን እንዲሁም ኪሊያን ምባፔ ይጠበቃሉ። ሃሪኬን 11 ጎሎችን አስቆጥሯል። በአውሮፓ ቻምፒየንስ ሊጉ ኪሊያን ምባፔ 14 ጎሎችንና 1 አሲስት በማስቆጠር በአውሮፓ ቻምፒየንስ ሊጉም እንዲሁ እየመራም ይገኛል። ሚኬል ኦሊሴ 6 አሲስት እና 3 ጎል ያስቆጠረ ሲሆን ቪኒሲየስ ጁኒየር 5 ጎል እና 5 አሲስት በማስቆጠር እንዲሁ ይጠቀሳሉ። ሉዊስ ዲያዝ 5 ጎል እና 3 አሲስት፣ ፌዴ ቫልቬርዲ ደግሞ 4 አሲስት እና 3 ጎል ያስቆጠሩ ተጫዋቾች ናቸው። እንደ ሰርጂ ናብሪ፣ አርዳ ጉለር የመሳሰሉ ተጫዋቾች በሁለቱም ክለቦች መካከል በመልካም ጎኑ ወይም ደግሞ በጥሩ እንቅስቃሴ የሚጠቀሱ ተጫዋቾችም ናቸው። የዛሬው ጨዋታ እጅግ በጣም ተጠባቂ ያደርገዋል። አሰልጣኝ ራውል አልቤሎ ከዚህ በፊት ተናግሮም ነበር። እነሱ ወደ ሜዳችን መጥተው እንዳሸነፉን እኛ ከሜዳችን ውጪ ሄደን ማሸነፍ እንችላለን ሲሉ ገልጸው እንደነበር የምናስታውሰው ጉዳይ ነው። ይህ ጨዋታ ምሽት 4 ሰዓት ላይ የሚጀምር ይሆናል። በርካቶቹ ዓለም ሁሉ ፊቱን ወደዚህ ጨዋታ የሚያዞርበት እድል እንዳለ በሰፊው እየተገለጸ ነው የሚገኘው። ይህን ጨዋታ እንድታዩም ጋበዝናችሁ። እነዚህን ሁለቱን ጨዋታዎች እንድታዩ እየጋበዘን እኛ ቀጥታ ወደ ሌሎች ፕሮግራሞቻችን የምናልፍ ነው የሚሆነው። ስለ አርሰናል አንዳንድ መረጃዎችን ደግሞ እናንሳ። ፖል ስኮልስ ይናገራል። አርሰናል ከፉክክሩ ወጥቷል ሲልም ነው እየገለጸ የሚገኘው። የማንቸስተር ዩናይትድ የቀድሞ አማካይ ፖል ስኮልስ የዘንድሮ የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር በተመለከተ ጠንከር ያለ ትንበያንም ሰጥቷል። ፖል ስኮልስ ለአርሰናል ደጋፊዎች ደስ የማይል ቢሆንም ደጋፊዎች አሁን ላይ ከሲቲ ጋር ለመፎካከር የሚያስችል የአሸናፊነት ስለንቦና ጎድሏቸዋል ሲልም ይገልጻል። ለኔ የአርሰናል ነገር ያበቃ ይመስለኛል፣ የዋንጫው ፉክክር በሙሉ ከሲቲ ጋር ያለ ይመስለኛል ሲል ነው ፖል ስኮልስ እየገለጸ የሚገኘው። በአሁኑ ሰዓት ላይ አርሰናል ከውድድሩ እንደወጣ ነው የኔ የሚሰማኝ። ይህም በሚቀጥለው ጊዜያት የምንመለከተው ይሆናል። ነገር ግን ሰዎች ይህንን አያምኑኝም ሲል መናገሩንም ሰምተናል።
የአርሰናል የጉዳት ሁኔታን ደግሞ እንመልከት። አርሰናል ትላንትና በሰራው ልምምድ ዴክላን ራይስን ጨምሮ የተወሰኑ ተጫዋቾች ልምምድ አልሰሩምም ነው የተባለው። ስለ ሁኔታው የተጠየቁት አሰልጣኝ ሚኬል አርቴታ የተጫዋቾች ሁኔታ ለማወቅ መጠበቅ አለብን በማለትም ተናግሯል። ዴክላን ራይስ ለልምምድ ዝግጁ አልነበረም ያሉት አሰልጣኙ ስለ ሁኔታው ለማወቅ እስከ ነገ ድረስ መጠበቅ አለብን ሲሉ ስለ ዛሬው ሁኔታም ተናግሯል። ብዙ ጨዋታዎች አድርጓል፣ ጉዳትም በዚህ ምክንያት የመጣ ይመስለኛል፣ ለመጫወት እየተቻለውን ሁሉ ያደርጋል ሲሉ ስለ ዛሬው ሁኔታም የገለጹት። በሌላ በኩል ጁሊያን ቲምበር ወይም ደግሞ ቡካዮ ሳካ አንዳቸው ወደ ሜዳ ይመለሳሉ ሲሉ ፍንጭ መስጠታቸው ነው የገለጹት። ነገር ግን ከነዚህ ሁለቱ ማን ይሆን ማን በግልጽ መናገር አልቻሉም። ወይም ጁሊያን ቲምበር ወይም ቡካዮ ሳካ በዛሬው ጨዋታ ላይ እንደሚገኙ አሰልጣኙ መናገራቸውንም ሰምተናል። ምንም ፍርሃት አይሰማኝም ሲሉ ጨምረው ተናግሯል። አሰልጣኝ ሚኬል አርቴታ የለንደኑ ክለብ አርሰናል አሰልጣኝ የሆኑት ሚኬል አርቴታ ከተጫዋቾቹ እንዲሁም ደግሞ ከደጋፊዎች ፍርሃት አልፈልግም ሲሉ እንዲሁ ገስጸዋል። እንድትፈሩ አልፈልግም ሲሉ ለተጫዋቾች እንዲሁም ደጋፊዎች መልእክት ያስተላለፉት አሰልጣኝ ሚኬል አርቴታ በሙሉ አቅማቸው እንዲሁም በጋለ ስሜት ላይ መቆየት አለባቸው ሲሉ ገልጿል። ለኔ ከተጫዋቾች እንዲሁም ደጋፊዎች መልእክት የምፈልገው ይህንን ብቻ ነው ሲሉ ጨምረው እየተናገሩ ሲሆን ስላለበት ሁኔታ የተጠየቁት አሰልጣኝ ሚኬል አርቴታ በጣም ደህና ነኝ እንዲሁም በጣም ደስተኛ ነኝ ሲሉ ነው የገለጹት። በዚህ ደረጃ ለመገኘት ብዙ ሰርተናል፣ በጉዞ አብረን ለሆኑ ሁሉ ስራውን መጨረስ እንፈልጋለን ሲሉ ጨምረው እየተናገሩ ሲሆን አሁን ፍርሃት አይሰማኝም፣ አላማ እናደርገዋለን የሚል በራስ መተማመን ብቻ ነው በአሁኑ ሰዓት ላይ የሚሰማኝ ሲሉ የገለጸ ሲሆን ቪክተር ዮኬሬሽ በበርንማውዝ ጨዋታ ላይ ሜዳውን ምክንያት ማድረጉን ተከትሎ ሚኬል አርቴታ ስትሸነፍ እንደዛ ማውራት እንደሌለብህ ተመሬበታለሁ ሲሉም ነው የገለጹት። የመድፈኞቹ አጥቂ ቪክተር ዮኬሬሽ ከበርንማውዝ ሽንፈት በኋላ ሜዳው ምክንያት አድርጎ እንደነበር ይታወሻል። በዚህም የተነሳ ቪክተር ዮኬሬሽ በእለቱ እውነት ለመናገር ሜዳው ትንሽ ደረቅ እንደነበር ይህ ደግሞ አላገዘንም ሲሉ ተናግሮም ነበር። ከዛም በኋላ አሰልጣኝ ሚኬል አርቴታ ስለ አስተያየቱ ተጠይቀው የተማርኩት ነገር ቢኖር ጨዋታ ስትሸነፍ በጭራሽ እንደዛ አይነት ነገር እንደማታወራ ነው ሲሉ ነው የገለጹት። ሚኬል አርቴታ የዴክላን ራይስ ጉዳት ምን ያህል እንደሆነ መግለጽ እንደማይፈልግ የገለጹ ሲሆን ከሳካ ወይም ከጁሊያን ቲምበር እንደሚመለሱ እንዲሁ ዳግም መግለጻቸውን ነው የሰማ ነው። ሚኬል አርቴታ ስለ በርንማውዙ ሽንፈት ሲናገሩ ትልቅ ብስጭት ነው፣ በተለይም ልዩነቱን የማስፋት እድል በነበረበት ወቅት በሜዳችን ላይ የደረሰው ሽንፈት ያበሳጫል። ለማሳካት እየሞከረን ያለ ነው፣ አስቸጋሪ ነው፣ ተወዳዳሪም ነው፣ መንገዱም ቀላል አይደለም ሲሉ ገልጸዋል። ሚኬል አርቴታ ሲቀጥሉም ምንም ፍርሃት የለም፣ አላማ እሳት ማምጣት እንዲሁም ይህንን ለማድረግ ያለንን እምነት ማሳየት ነው። በዚህ ሳምንት ንጹህ እንዲሁም የሚንቦጎቦግ እሳት ማየት እፈልጋለሁ ሲሉ የገለጹ ሲሆን አሰልጣኝ ሚኬል አርቴታ ባለፉት 6 ዓመት ተኩል ውስጥ ይህን ዓመት ያሰብኩበት የሚችሉበት ትልቅ እድል እንዳለም ነው የገለጹት። አሰልጣኝ ሚኬል አርቴታ የቡካዮ ሳካ ጉዳት ከካራባኦ ካፑ ፍጻሜ በፊት የጀመረ መሆኑን እንዲሁ አስታውሷል። አርቴታ ሲቀጥሉም በጣም ጓጉቻለሁ፣ በዚህ ቦታ ለመሆን ብዙ ነገርም አድርጌያለሁ። በዚህ ጉዞ ከኛ ጋር ለነበሩ ሁሉ አብረን በደስታ ዓመቱን ማጠናቀቅም እፈልጋለሁ። ይህንን ነው የማስበው ሲሉ የገለጹ ሲሆን በዚህ ክለብ ትልቅ ታሪክ ታይቶ የማይታወቅ ነገር ለማሳካት እየሞከረን እንገኛለን። ይህ ምን ያህል ከባድ እንደሆነም ያሳያል። ይህ ከ3 ዓመታት በኋላ ለመጀመሪያም ጊዜ ነው። የደረስንበት ቦታም በጣም ያስደንቃል። የፕሪሚየር ሊጉን ለማሸነፍ እየተወዳደረን እንገኛለን። ከ22 ዓመታት በኋላ ባናሸንፍ ግን ዘንድሮ በጣም ጠንካራ አቋም ላይ እንደሆነን ማሰብ አለባቸው ሲሉ እንዲሁ መናገራቸውንም ሰምተናል። ስለ ቡካዮ ሳካ መመለስም ተጠይቆም ነበር። የቀናት ጉዳይ እንጂ የሳምንታት ጉዳይ እንዳልሆነም ተስፋ እናደርጋለን። በቀጣይ ጨዋታዎች ምናልባትም በእንግሊዝ ፕሪሚየር ሊግ በኢታድ ስቴዲየም በሚደረገው የፉክክር መንፈስ ላይ እዛ ጨዋታ ላይ በትልቁ የሚገኝ ተጫዋች ሊሆን እንደሚችል ፍንጭ መስጠታቸው ነው የተሰማው። አርቴታ እንዲህ በማለትም ተናግረውም ነበር። በጥያቄ መሀል ላይ እንግዲህ ከጥያቄዎቻችሁ ውስጥ አንዳቸውም ቢሆን እንኳን ደስ አላችሁ፣ በሚቀጥለው የውድድር ዘመን በአውሮፓ ሻምፒየንስ ሊግ ትሳተፋላችሁ የሚል ሰው እስካሁን ድረስ አልሰማውም። ይህ ያሳዝናል ብለው እንዲህ ጋዜጠኞቹን ጠይቀውም ነበር። አንዱ ጋዜጠኛ መለስ አድርጎ እንኳን ደስ አለ ሲሉት እንግዲህ በፈገግታ አመሰግናለሁ፣ እንኳን አብሮ ደስ አለን ሲሉ መመለሳቸውንም ነው የሰማ ነው። አብሯቸው የነበረው እንግሊዛዊ ኤቤሬቺ ኤዜ ስለ አውሮፓ ሻምፒየንስ ሊግም ይናገራል። ሁላችንም ያለንበት ሁኔታ እናውቃለን፣ እናም አደጋ ላይ ያለውን እናውቃለን። ታላቅ በራስ መተማመን እንዲሁም ታላቅ እምነት በአሁኑ ሰዓት ላይ አለን ሲል ነው የሚገልጸው። ኤዜም ሲቀጥል ቦስ ጥሩ ገልጾታል። በአይኖች ውስጥ ያለውን እሳት ማየት ትችላለህ። እዚህ ታሪክ የመስራት እድልም አለን። ከውጭ የሚኖረው ምንም አይነት ምን እጅ አንሰጥም። እኛ የምንሰማበት ጊዜም አይደለም። ውጭ የሚወራው ነገር ለእኛ ደንታ አይሰጠንም ሲልም ነው የሚገልጸው። በእግር ኳስ ዓለም የማደርገው አብዛኛው ነገር እናንተ ወይም ጋዜጠኞች የምትሉት ችላ ማለት ነው ሲል እንዲሁ ኤቤሬቺ ኤዜ
ጋዜጠኞች የሚናገሩትን ነገር መስማት እንደማይፈልግ ነው በሰፊው እየገለጸም የሚገኘው። አሰልጣኝ ሚኬል አርቴታም ሲናገሩ አሁን ባለንበት ሁኔታ የመወደው ነገር የቸልተኝነት አለመኖር ብቻ ነው ሲሉም ነው የሚገልጹት። ለምሳሌ አውሮፓ ሻምፒዮንስ ሊግ ስለመሳተፍ ማንም አይነት ጥያቄ አልተጠየቅም፣ ምክንያቱም ሙሉ በሙሉ እንደ ተራ ነገር ተደርጎ የሚወሰድ ጉዳይ መሆኑን ታውቁታላችሁ ሲሉ የገለጸው ሲሆን ቪክተር ዮኬሬሽ ሜዳው ደረቅ እንደነበር ስለመናገሩ ከበድ ያለ ትችት እንደነበረም ነው እየመለሱ የሚገኙት። ኤቤሬቺ ኤዜ ጉዳት ሲደርስብኝ ተጨማሪ ስራ ለመስራት ማረፍ ቢኖርብኝም እንኳን ቀደም ብዬ ለመመለስ የተሻለን ሁሉ አድርጌያለሁ። በአሁኑ ሰዓት ላይ ወደ ሜዳ ተመልሻለሁ፣ ይህም አስደስቶኛል ሲልም ይናገራል። የዩኤፋ ሻምፒዮንስ ሊግ ልዩ ውድድር ነው። እናም በዚህ ውድድር ላይ መሳተፍ ህልሜ ነበር፣ ለኔ ትልቅ ግብም ነው፣ በቀላሉ የማላየው ውድድር ነው ሲልም የገለጸ ሲሆን ከአርሰናል ጋር መላመድ ከብዶኝም ነበር ሲልም ይናገራል። ለኔ ያኔ ፈተናው ታክቲካዊም ነበር። በክሪስታል ፓላስ ነገሮች ፈጽሞ የተለዩም ነበሩ። እዚህ ስደርስ ግምት ውስጥ መግባት ያለባቸው ተጨማሪ ነገሮች እንዲሁም የተለያዩ የስራ እንዲሁም የማደራጀት ነገሮች አሉም። እናም ይህ በተፈጥሮ ለመላመድ ጊዜም ይጠይቅም ነበር። በዛ ሰዓት ላይ እኔም ጅማሬ ጥሩ አልነበረም፣ በአሁኑ ሰዓት ላይ ግን ጥሩ እየሰራው እንገኛለሁ ሲልም ይገልጻል። በአስቶን ቪላ ጨዋታ ላይ ደካማ እንቅስቃሴ በማሳየቱ እንዲሁም በግማሽ ሰዓት ላይ ተቀይሮ ስለ መውጣቱም ሲጠየቅ ይሁ ኤቤሬቺ ኤዜ ለአርሰናል ስትጫወት የሚፈጠር ነገር እንደሆን ማመንም አለብህ፣ ግዴታዎች እንዲሁም ማድረግ ያለብን ነገሮች አሉ፣ ያንን ካላደረጉ ደግሞ ሌሎች የሚጫወቱ ተጫዋቾች አሉ፣ በዚህም የተነሳ ተቀይሬ ወጥቻለሁ ሲልም ነው የሚገልጸው። ስለ አጥቂው ቪክተር ዮኬሬሽም ይሁ ተጫዋች ሲናገር እሱ ጥሩ እንዲሁም ደግሞ ልዩ ተጫዋች ነው፣ ሁሉንም ነገር በሜዳ ላይ ለመስጠት ፈቃደኛ ነው፣ በሱ ላይ ትልቅ እምነትም አለን ሲል ነው የሚገልጸው። ስለ ኦዴጋርድ አለመኖር ስለሚያስከትለው ተጽዕኖም ይህ ተጫዋች ቀጥሎም ይናገራል። ይህ ለማንኛውም ቡድን የሚመለከትም ይመስለኛል፣ ምክንያቱም እያንዳንዳቸው የተወሰነ ሚና ያላቸው ግን ቁልፍ ተጫዋቾች ስላሏቸው ነው። እናም እነዚያ ተጫዋቾች ከሌሉ ቡድኑ አስፈላጊ የሆነ ነገርም ያጣል ብዬም አስባለሁ። አንዳንድ ደጋፊዎች ስለ ቡድን ዜና ብዬም አስባለሁ፣ ይህ የተለመደ ነገር ነው ሲል ነው ኤቤሬቺ ኤዜ የተናገረው። አሰልጣኝ ሚኬል አርቴታም ይናገራሉ። አንዳንድ ደጋፊዎች ስለ ቡድን ዜና እንዲሁም ደግሞ ስለ ተጎዱ ተጫዋቾች በጋዜጣዊ መግለጫ ላይ ብዙ ስለማታወራ ይበሳጫሉ ወይ ተብለው ተጠይቆም ነበር። በጋዜጣዊ መግለጫው ስለ ተጫዋቾች ወይም አስተላልፉን የተናገረ አሰልጣኝ እስቲ ስም ጥቀስልኝ ይልም ይጠይቃሉ። ይህ ለደጋፊዎች እንደሚሰራ አላየውም፣ ብዙዎች አውቃለሁ ግን እንደሚባሉም አልሰማሁም ሲልም ነው የሚገልጸው። እኔ እስከማስበው ድረስ አብዛኞቹ ደጋፊዎች ቡድኑ ማን እንደሚጫወት ሳላይ ከዛም ሰዓት ሲደርስ በሚያዩበት ጊዜ ሁሌም ደስተኞች ናቸው ሲልም ይገልጻሉ። ሚኬል አርቴታ እንደተናገረው ተጫዋቾች ምንም እንኳን ቢጎዱም ያንን ጉዳት ተቋቁመው ለመጫወት ዝግጁ እንዲሆኑ የምንጠይቅበት የውድድር ዘመን ላይ በአሁኑ ሰዓት ላይ ደርሰናል፣ በጉዳትም ቢሆን እንዲጫወቱ እንፈልጋለን ሲሉ ነው የሚገልጹት። ይቀጥሉናም ይህንን ለማድረግ እየሞከሩ ይገኛሉ። እና በዚህም ወሳኝ ወቅት የእነሱ ዝግጁነት ምን ያህል አስፈላጊ እንደሆነ እንገነዘባለን፣ እነሱን መመለስም እንፈልጋለን ሲሉ የገለጹ ሲሆን ሚኬል አርቴታ የማንቸስተር ሲቲ ደጋፊዎች በአርሰናል ጠርሙስ ሲጠጡ መታየታቸውንም እንዲሁ ምን ትላላችሁ ተብሎ ተጠይቀው ነበር። አንድ ደጋፊ ማለትህ ነው ብለው ይጠይቁና በኤምሬትስ ውስጥ 60,000 ደጋፊዎች እንዲሁም ደግሞ አድናቂዎች አሉን። ስለ አንድ ደጋፊ አላስብም፣ እሱ የፈለገውን ነገር ማድረግ ይችላል፣ እኛ ግን ስለ እሱ ግድ አይሰጠንም፣ እኛ የቤት ስራችንን ብቻ ሁሌ መስራት ነው የሚጠበቅብን፣ ይህን ደግሞ ሁሌም እንቀጥላለን ሲሉ መናገራቸውንም ሰማን። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ የአውሮፓ ቻምፒየንስ ሊግ ሲደረግ ምሽት 4 ሰዓት ላይ አርሰናል ስፖርቲንግ ሊዝበንን ያስተናግዳል። በአሊያንዝ አሬና ባየር ሙኒክ ሪያል ማድሪድን የሚያስተናግድበት እጅግ በጣም ተጠባቂው ሌላኛው ጨዋታ ነው። እነዚህን ጨዋታዎች እንድታዩ እየጋበዝን የጠዋት ፕሮግራሞቻችንን የምናጠናቀቅ ይሆናል። በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ መልካም ውሎ እንዲሆንላችሁ ተመኘን።